ዛሬ እንድንገናኝ የፈለግንበት ዋናው ምክንያት ላለፉት ጥቂት ጊዜያት ፕሮጀክት ኤክስ ብለን ስንሰራበት የቆየነው የኢትዮጵያን የብር ኖት የመቀየሩ ፕሮጀክት ተጠናቆ ዛሬ ለሕዝቡም ለሚመለከታቸው የስራ ኃላፊዎችም ይፋ የሚሆንበት ቀን ነው። ዛሬ የካቢኔ አባላት፣ የጸጥታ ኃላፊዎች እንዲሁም የሁሉም ባንክ ሲኢኦዎች እና ቦርድ ቸርማኖች ባላችሁበት ለመጀመሪያ ጊዜ ፎርማሊ የብር ኖት መቀየሩን የምናበስርበትና ለምን እንዳስፈለገ የምንወያይበት ቀን ይሆናል። ከፍተኛ የሆነ የኢኮኖሚ ስብራት በሀገራችን አጋጥሞ እንደነበር ይታወቃል። ይህ የኢኮኖሚ ስብራት በተለያዩ ቴክኒኮች እንዲያገግም ለማድረግ ከፍተኛ ስራ ሲሰራ የቆየ ቢሆንም አልቲሜትሊ ከፍተኛ የሆነ ካሽ በወረቀት መልክ የተከማቸበት ሀገር ስለሆነ የኖት ለውጥ ካላደረግን በስተቀር የተሟላ ማስተካከያ ማድረግ ስለሚያስቸግር ያም ደግሞ የራስ የሆነ ጊዜ ይጠይቅ ስለነበር ጊዜውን ጨርሶ ዛሬ ይፋ ሆኗል። ዝርዝር የብር ኖቶችን በሚመለከት የብሔራዊ ባንክ ገዢ ዶክተር ይናገር መነሻ ገለጻ ካቀረበልን በኋላ ምናልባት የምንቀያየራቸው ሀሳቦች ካሉ ተቀያይረን እንዴት እንደምናስፈጽም አቅጣጫ ይቀመጣል። ለግል ባንኮች አቅጣጫ ይቀመጣል፣ ለሴኩሪቲ ተቋማት አቅጣጫ ይቀመጣል፣ ለካቢኔ አባላት አቅጣጫ ይቀመጣል። ይሄን አቅጣጫ በዲሲፕሊን መፈጸም ከእያንዳንዱ ሰው ይጠበቃል። ይሄን አቅጣጫ በተለመደው መንገድ አለመፈጸም በዚያው ልክ ጠንከር ያለ እርምጃ በተቋምም በግልም ያስወስዳል። እሱን በግልጽ ለመነጋገርና አካሄዱን በሚመለከት በሚቀርበው ገለጻ ላይ የሚነሱ ጉዳዮች ካሉ መክረን የብር ኖት ቅይሩን እንዴት ስራ ላይ እንደምናውል የጋራ የሆነ አቅጣጫ ለማስቀመጥና በዛው አግባብ እየገመገምን ለመሄድ እንድንችል ነው። የብር ኖት የመቀየር ዋነኛው ፍላጎት የኢትዮጵያ የኢኮኖሚ ስብራት ነው። የኢትዮጵያ ኢኮኖሚ በብዙ ምክንያቶች በሚፈልገው ልክ እያደገ የሚሄድና ኢትዮጵያን ከዕዳ ጫና የሚገላግላት እድገቷን በፍጥነት የሚያረጋግጥ የሕዝቦች ተጠቃሚነትን የሚያረጋግጥ መሆን አለመቻሉ ነው። ሀብት የምንሰበሰብበትና የምናስተራጭበት መንገድ የራስ የሆነ መዛባት ስላለው የኢኮኖሚ ስብራቱ ከለውጡ በኋላ በነበረው የማክሮ ኢኮኖሚክ ኢቫሉዌሽን ከፍተኛ የሆነ የማክሮ ኢኮኖሚክ ኢምባላንስ ኢትዮጵያ ውስጥ ፈጥሯል። ያ በመሆኑ ምክንያት እድገት ማስቀጠል ብቻ ሳይሆን በዕለት ተዕለት የዜጎቻችን ኑሮ ውስጥ በልተው ለመኖር የሚያደርጉትን ጥረት ለማሟላት ስር ነቀል የሆኑ ለውጦች በሁሉም ኤሪያ መውሰድ ይጠይቅ ነበረ። የብር ኖቱ የመጨረሻ እርምጃ ቢሆንም ከዚያ በመለስ ሊስተካከሉ የሚገባቸውን ነገሮች ማየት ማረም ይጠይቅ ነበር። የመጀመሪያው ልክ ለውጡ እንደመጣ የኢኮኖሚው የቁልቁለት ጉዞ የምንለው ኤክስፖርት ዲክላይን እያደረገ የመንግስት የበጀት ዴፊሲት በጣም ከፍተኛ ሆኖ ደሞዝ መክፈል የማንችልበት ሁኔታ ደርሰን ከውጭ የተበደርናቸውን ዕዳዎች መክፈል ባለመቻላችን ሃይ ሪስክ ውስጥ ያለች ሀገር ብትበደር መክፈል የማትችል ሀገር የሚል ፎርማል የተሰጠን ስም ሆኖ በሁሉም መንገድ ሪዘርቭ እየወረደ በመሄዱ የውጭ ምንዛሪ እጥረት በመኖሩ ፍላጎቶች በጣም ሰፊ በመሆናቸው ለአንድ ዓመት ተኩል ገደማ በብዙ ልመና እና ማስተካከል ኢኮኖሚውን ከቁልቁለት ጉዞ የማቆም ስራ ነበር የተሰራው። ብዙ ሊያግዙን የሚፈልጉ ኃይሎችን በማስተባበር እና በነበረው መስፕሪት ከፍተኛ ሀብት ወደ ሀገር ውስጥ መጥቶ በተወሰነ ደረጃ ያ ጫና እንዲቃለል ሪስትራክቸር ማድረግ ያለብን ዕዳዎች ሪስትራክቸር ለማድረግ አንዳንዱም ከዛ ያለፈ ድጋፍ ማድረግ በመቻላቸው እንዲቆም ሆኗል። ከአንድ ዓመት ተኩል በኋላ በሆም ግሮውን
ኢኮኖሚክ ሪፎርም አጀንዳችን መቆም ብቻ ሳይሆን የእድገት ትራጀክተሪውን መልሰን መያዝ አስፈላጊ በመሆኑ ቢያንስ እስከ 10 ቢሊዮን ተጨማሪ $10 ቢሊዮን ተጨማሪ ካፒታል ወደ ሀገር ውስጥ ማምጣትና የነበረውን አለመረጋጋት ማስተካከል ያስፈልጋል የሚል በጣም ሰፊ ስራ ተሰርቷል። ከሚቀጥለው ዓመት ጀምሮ የሚሰራው የስራ ላይ የሚውለው የ10 ዓመት ፍኖተ ካርታችን የብልጽግና ፋውንዴሽን የምንጥልበት ነው። አሁን ኢኮኖሚያችን ከ2 ዓመት በፊት በነበረው ሁኔታ ላይ አይደለም። በብዙ መልኩ ዕዳን ብቻ ብንወስድ 31% ጂዲፒያችን ዕዳ ነበር። አሁን ወደ 25 ዝቅ ማድረግ ተችሏል። በዚህ ምክንያት ተጨማሪ ብድር ኢትዮጵያ በተለይ ኮንሴሽናል ሎን ለማግኘት ሰፊ እድል ያላት ሀገር ናት። ብዙ ለማበደር የሚፈልጉ ግለሰቦችም ቡድኖችም ሀገራትም ጥያቄ ያቀርባሉ። ከ2 ዓመት በፊት ማበደር አስቸጋሪ ነው፣ ሪስክ አለው፣ ተመልሶ ገንዘብ አይመጣም ከሚለው አሁን ደግሞ ለማበደር ፍላጎቶች ይታያሉ። በሁሉም ስመጥር ባንኮችም ከሌሎች የፋይናንስ ሶርሶችም። እንግዲህ ከወሰድናቸው ሜጀሮች ውስጥ አንዱ የእናንተን ሴክተር የሚመለከት ነው። የባንክ ሴክተሩን በአንድ በኩል ኢትዮጵያ የምትንከባከበው የምትጠብቀው፣ ሌሎች መጥተው እንዳይወጡት የምታደርግ፣ በሌላ መንገድ ደግሞ እድገቱ ፈጣን እንዳይሆን በተለያየ መመሪያ የታነቀ ነበር። ከዚህ ውስጥ አንዱ 27% ቦንድ መግዛት የሚለው ጉዳይ በመጀመሪያው የቦርድ ቸርማኖች ስብሰባችንም ከዚያ በፊትም በብዙ ጊዜ የሚነሳ ጥያቄ ነበር። በዚህ 2 ዓመት ውስጥ 27% እንዲቆም ተደርጓል። ተጨማሪ ሊኩዊዲቲ የሚያስፈልጋችሁ ጊዜም በተለየ ውሳኔ በተለይ ከኮሮና ጋር ተያይዞ እኛ ጋም ያላችሁ ገንዘብ ቢሆን ቀደም ብሎ እንዲለቀቅ እና የግል ባንኮች የመንግስት የልማት አካል ሆነው ታስበው ታምነው እንቅስቃሴያቸውን ከሚገቱ ጉዳዮች በመቆጠብ እድገታቸውን ለማረጋገጥ የተወሰደ ውሳኔ ነበር። ሶስተኛውና መሰረታዊ ውሳኔው ፊንቴክን በአዋጅ ስናሻሽል አሁንም የሞባይል ባንኪንግ እና የሞባይል የካሽ የፋይናንስ ትራንዛክሽን በሚመለከት ከፍተኛ የውጭ ኢንቨስተርስ ፍላጎት አለ። በዛ ሴክተር ገብቶ በሞባይል ባንኪንግ አብዛኛውን ገንዘብ የባንኪንግ ስራ መስራት ማለት ነው። በባንክ የከለከልናቸውን መብቶች በቴክኖሎጂ አማካይነት የመምጣት ፍላጎት አለ። መንግስት ባንኮቹን ላለፉት 20 ዓመታት ሲያሳድግ ቆይቶ መግደል ስለማይፈልግ አሁንም ብዙ ነገሮች ላይ ሪፎርም እያካሄድን ቢሆንም የፋይናንሻል ሴክተሩን በሚመለከት እናንተ በፍጥነት ብቃት ፈጥራችሁ በጆይንት ቬንቸር ራሳችሁን ማሳደግ እስክትችሉ የውጭ ትላልቅ ባንኮች መጥተው በተሻለ ልምድና ሀብት የአገር ውስጥ ባንኮች እንዳይወጡ ክልከላ ተደርጓል። እነዚህን በለውጡ ለፋይናንሻል ሴክተር ያደረግናቸውን ትላልቅ እርምጃዎችና ውሳኔዎች የፋይናንሻል ሴክተር የሚገነዘበው እና የሚጠቀምበት እንደሆነ መንግስት ያምናል። ይህ ማለት ደግሞ አሁን በብር ለውጥ ላይ ለመጀመሪያ ጊዜ ነው ካቢኔም የግል ባንክ ሲኦና ቦርድ ቸርማኖችም ጠርተን የምናወያየው የጋራ ጉዳይ ነው ብለን። ይሄ የጋራ ጉዳይ በእምነቱ ልክ መዘዝ አለው። በምናምነው ልክ ተከትሎ የመጣ መዘዝ ይኖራል። ያ እንደተጠበቀ ሆኖ የፋይናንሻል ሴክተሩን በሚመለከት ባደረግናቸው ለውጦች ባለፉት 2 ዓመታት የፋይናንሻል ሴክተር በሁሉም ኢንዲኬተርስ የተሻለ እድገት እያሳየ መጥቷል። ይህ እንዲጠናከር እንፈልጋለን። ከዚህ ውስጥ አንዱ የፋይናንሻል ኢንክሉዥን ነው። እሱ ደግሞ እያንዳንዱ ገንዘብ ወደ ባንክ አካውንት የሚገባ ከሆነ እና ብዙ ካፒታል በእጃችሁ ካለ ብዙ ሴቪንግ ካለ እሱን ወደ ኢንቨስትመንት ለመቀየርና ባንኮች ለማሳደግ እድል ይሰጣል። ይሄ በቀጣይ ስራ የምንሰራው ይሆናል። ሁለተኛው በማክሮ ኢኮኖሚክ ኢምባላንስ ውስጥ ግምት ሰጥተን ስንሰራ የነበረው ፕሮጀክቶችን መጨረስ ነው። የግለሰብ ህንፃ፣ የመንግስት ፕሮጀክቶች፣ ትላልቅ ሜጋ ፕሮጀክቶች መንግስት ይዟቸው ከአመት ዓመት እየተንከባለሉ በየአመቱ ተጨማሪ ገንዘብ የሚበሉ ፕሮጀክቶች አሉ። ለምሳሌ መንገድን ብቻ ብንወስድ አንድ ሰፈር ውስጥ ማንኛውም የሥራ ኃላፊ ሲንቀሳቀስ የህዝቡ ጥያቄ መንገድ ይግባልን። ያን ጥያቄ መንግስት ተቀብሎ በጀት ሲይዝ
ቤት አላነሳም፣ ይሄን ቦታ አልለቅም፣ ያን ቦታ አልለቅም እየተባለ መጀመሪያ ለአመታት ጊዜ ይወስዳል። ስራው ከተጀመረ በኋላ ኮንትራክተሩን በየደረጃው ያሉ የክልል አመራሮች እያገዙ ማስጨረስ ሳይሆን እንቅፋት እየሆኑ ስራው እንዲቆይ ያደርጋሉ። ይሄ እናንተ ወደምን የምትገነዘቡት ህዝብ በገዛ ፈቃዱ ተጨማሪ በጀቱን በእንዝላልነት እያጠፋው እየበላው ነው ማለት ነው። በሁለት ዓመት ማለቅ ያለበት መንገድ 4 ዓመት ከቆየ ያንን መንገድ ነው ሜንቴን የምናደርገው ያንን ፕሮጀክት ነው እንጂ ተጨማሪ በጀት ይዘን አዲስ መንገድ አንሰራ። አዳዲስ በጀት እንዳያገኝ ፕሮጀክት ባለመጨረስ ከፍተኛ የሆነ የሀብት ውድመቶች፣ ኪሳራዎች ነበሩ። ይሄ ብቻ ሳይሆን ከኤምፕሎይመንት አንፃር ፕሮጀክቶች በስፋት ስለቆሙ በርከት ያሉ ወጣቶች ስራ ለማስያዝ ችግር ነበር። ዘንድሮ ሁላችሁም እንደሰማችሁት ከ3.2 ሚሊዮን ሰው በላይ ስራ ያስያዝ ነው። ሁሉም አይነት ፕሮጀክቶች ትምህርት ቤትም፣ ጤናም፣ አባይም፣ ህዳሴም፣ የስኳርም፣ ኢንዱስትሪያል ፓርክም ሁሉም ፕሮጀክቶች በተሰጣቸው የጊዜ ሰሌዳ ውስጥ ህንፃዎችን ጨምሮ እንዲያልቁ በመደረጉ ነው። በጣም በርካታ ሰዎች ስራ እንዲያገኙ ተደርጓል። እንግዲህ ኢትዮጵያ ውስጥ የኤምፕሎይመንት ዜና ትልቅ ዜና አይደለም። ትልቅ ዜና ስላልሆነ ብዙም ሰው ኢምፕረስድ አይሆንም እንጂ አምና ከነበረው ኦልሞስት ደብል የሆነ ኤምፕሎይመንት እድገት ሲመጣ እንዴት ዘንድሮ እናስቀጥላለን ነው መጨነቅ የነበረብን እንጂ እንደ ወለሆሳስ መታለፍ ያለበት ጉዳይ አይደለም። ከዚህ ጋር ተያይዞ በቀላል ሁሉም ሰው እንደሚገነዘበው ከሁለት ዓመት በፊት ሲሚንቶ ኤክስፖርት እናደርጋለን። አሁን ሲሚንቶ ለኛ አልበቃንም። ሲሚንቶ ለምን አልበቃንም? ምርቱ ቀንሶ ነው ወይ ያላችሁ እንደሆነ ቀንሶ አይደለም። ፕሮጀክቶች በየቦታው እንቅስቃሴ አለ። የሰዎች የምታውቁት ችግር እንደተጠበቀ ሆኖ ብረት ከፍተኛ ፍላጎት ጨምሯል። ነዳጅ ዋጋውን ቢቀንስ ፍጆታችን በከፍተኛ ደረጃ አድጓል። እነዚህ ኢኮኖሚ እየተንቀሳቀሰ መሆኑን ኢኮኖሚ ውስጥ ኢኮኖሚስት ያልሆኑ ሰዎች በቀላሉ እድገትና እንቅስቃሴ እንዳለ እንዲገነዘቡ የሚያስችል ነው። ከፕሮጀክት አንፃር ይሄ እንደተጠበቀ ሆኖ ፕሮጀክቶችን ገዳይ ከሆነ ጉዳይ ደግሞ አንዱ ኮራፕሽን፣ ሌብነት፣ የመንግስት ሌቦች ስራ እንዲደናቀፍ እንዳይሰራ የማድረግ አቅማቸው ደግሞ ያ ችግር ነው። እንግዲህ ባለፈው በወጣው 200 ሺህ ብር በላይ ከባንክ አታውጡ የሚለው ጉዳይ በከፍተኛ ደረጃ ጥቃት ካደረሰባቸው አካላት አንዱ የመንግስት ሌቦች ናቸው። በፌስታልና በኩንታል ብር የሚቀያየሩ ሰዎች ከ200 ሺህ ብር በላይ ብር መቀያየር እንዳይችሉ ጫና ፈጥሮባቸዋል። ባንኮች ኮራፕሽን እንዲቀንስ መንግስት የሚያወጣቸው መመሪያዎች መቀበልና ማስተግበር ብቻ ሳይሆን ሌብነት ካልቀነሰ በስተቀር የምታስቡትን እድገት እናመጣ አንችልም። ቢኮዝ ሌቦች ኢንቨስት ያደርጉ ወረቀት ያከማቻሉ። በኩንታል ታሽጎ የተቀመጠ ወረቀት ለሀገርም ለሰውየውም አይጠቅምም። ያ ገንዘብ ባንክ ሆኖ ለተለያየ እንቅስቃሴ ኢንቨስትመንት እንዲውል ማድረግ መቻል ከቻልን ብቻ ነው እድገት የሚመጣው። ይህን ከማድረግ አንፃር በኮራፕሽኑ የወሰድናቸው ለውጦች የራሳቸው የሆነ ፖዚቲቭ እንድምታ አላቸው። ከዚህ በተጨማሪ የመንግስት ኩባንያዎች ናቸው ትልቅ ለውጥ ያደረግንበት። የፋይናንሻል ሴክተር ብቻ የሚገነዘበው ሌላው ሰው በቀላሉ የሚያየው የኢትዮጵያ መብራት ኃይል፣ የኢትዮጵያ ስኳር ኮርፖሬሽን፣ የኢትዮጵያ ምናምን የሚባሉ ተቋማት የኢትዮጵያን ስም የያዙ የመንግስትን ስም የያዙ ኩባንያዎች እነ ሜቴክ፣ እነዚህ ኩባንያዎች አየር መንገድና ቴሌን ሳይጨምር ከ600 ቢሊዮን ብር በላይ ሪስትራክቸር ተደርጓል። በዚህ ዓመት 600 ቢሊዮን ብር ዕዳ አለባቸው። ከኢትዮጵያ ከዚህ ዓመት በጀት ዓመት ከ100 ቢሊዮን ብር በላይ ዕዳ አለባቸው። ይሄ ዕዳ መብራት ኃይል ለምሳሌ 99% ዕዳ ነው ስንል ኮመርሻል ባንክ የሚባለው ስሙ እንጂ ባንኩ የለም ማለት ነው። በተለየ ቋንቋ ሲነገር ከዚህ የሰበሰበውን ገንዘብ ካለምንም ቅድመ ሁኔታ ለመንግስት ኩባንያዎች ሰጥቷል። መክፈልም አይችሉም። ቢሸጣቸውም ገንዘቡን አያገኝም። ያስቀመጡ ሰዎች መጥተው ብራችን አምጣ ካሉት ባንኩ የለም። በአንድ በኩል ፕሮቴክት እናደርጋለን፣ በሌላ በኩል ባንኮች እንገላለን። በምናወጣቸው ህጎች ገንዘብ ሪዳይሬክት ለማድረግ የምንወስዳቸው ሜጀርስ ባንኮች በነፃ ገበያ ውስጥ ተወዳድረው እንዳያድጉ ክልከላ የሚያደርግ ነው። የዘንድሮ 600 ቢሊዮን ብር የመንግስት ኩባንያዎች የነበረባቸውን ዕዳ ሪስትራክቸር ማድረግ ፕራይመሪሊ ሴቭ ያደረገው ባንኮችን ነው። በገፍ
ለነዚህ ኩባንያዎች የሚያበድሩ ባንኮች ነፃ ወጥተዋል። አሁን የኢትዮጵያ ንግድ ባንክ ነፃ ወጥቷል። እዳው መንግስት ስለወሰደው ወይ ስራ ስለተደረገ ኩባንያዎቹ መክፈል ባይችሉ መንግስት ያንን እዳ የሚሸከምበትና ባንኩ የሚድንበት ሁኔታ ፈጥሯል። ይህ ትልቅ የምስራች ነው ለእናንተ፣ ለአጠቃላይ ለሀገር ኢኮኖሚም። ትንሽ ብንቆይ ብዙ ነገራችን ነው ይዞ የሚሄደው። ባለቤት አልባ ነው። አብዛኛው የሰረቀው ሰው ያሸሸው ሰው የለም። ሰው ይቀያየራል። የተቋሙ ስም ብቻ ነው ያለው። ይህንን በፍጥነት ማስተካከል በመቻላችን የፋይናንስ ሴክተሩንም ኩባንያዎቹንም ለመሸጥም አዳዲስ ስራ ሰው ለማስቻልም እንዲበደሩ ለማድረግም የተሻለ እድል የሚሰጥ ነው። ይሄም አንዱ ሜጀር ለውጥ የተወሰደበት ኤሪያ ነው። ከዚህ ውጪ ገቢ ላይ ነው። ገቢ ላይ ሁላችሁም እንደምታውቁት ኮሮናም እያለ በተለይ ክልሎች ላይ አብዛኛዎቹ ከፍተኛ ገቢ የሚያስገቡ ክልሎች ከ100% በላይ አስገብተዋል በዚህ ዓመት ኮሮናም እያለ። በእኛም ቢሆን የተወሰነ የኮሮና ጥቃት ቢኖርም ከገቢ አንጻር በተለይ የመጀመሪያዎቹ 8 ወራት ከ100% በላይ የተገኘበትና ያ ገቢ ነው የበጀት ዴፊሲቱን እንድናስተካክል የሚያስችል። ገቢ ከሌለ ምንም ያህል የፋይናንስ ማኔጅመንታችን ቢቀየርም ገንዘብ ከሌለ ለውጥ ስለማያመጣ፣ ሌላው ከገቢና ወጪ ንግድ ሚዛን አንጻር የተሰራው ስራ ነው። ላለፉት 5-6 ዓመታት ሁላችሁም እንደምታውቁት የኢትዮጵያ ኤክስፖርት በየዓመቱ እያሽቆለቆለ እየወደቀ ነው የመጣው። ዘንድሮ ኮሮናም እያለ 14% ነው እድገት ያመጣ ነው። 14% እድገት አመጣ ማለት በዛው ልክ ሻል ያለ ለኢትዮጵያ የማይመጥን ግን ሻል ያለ የውጭ ምንዛሪ ያስገብተናል። የውጭ ምንዛሪ ስናስገባ በገቢ ንግዳችንም የተወሰነ ደረጃ ቅናሽ የተደረገባቸው ኤሪያስ አሉ እና በምንፈልገው ልክም ባይሆን በገቢና ወጪ ንግድ መካከል ያለው የሚዛን መዛባት በተወሰነ ደረጃ ጠበብ እያለ እንዲሄድ እድል ፈጥሯል። ከዚህ ውስጥ አንዱ ክሪቲካል ስራ አምና የጀመርነው ግን ዘንድሮ መቀጠልና መጠናቀቅ ያለበት ኢምፖርት ሰብስቲዩሽን ነው። ለስንዴ ኢትዮጵያ ኒርሊ $1 ቢሊዮን ታወጣለች ለማስገባት። ዘንድሮ 350 ሺህ ሄክታር ስንዴን በማልማት ኢምፖርት ማቆም አለብን የሚል ስራ አምና የጀመርነው እና ዘንድሮ የሚጠናቀቅ ስራ አለ። የግብርና ሚኒስቴር ከክልል መንግስታት ጋር በመተባበር ይህንን ስራ ሰክሰስፉሊ ከሰራው በስንዴ ምክንያት የምናወጣው ዶላር ከቀነሰ ለሌላ ነገር እናውለዋለን ማለት ነው። ሁለተኛው ዘይት ነው። የግል ዘይት ኩባንያዎች በሚቀጥሉት 2-3 ወራት ምርት ብዙዎቹ ይጀምራሉ። በዛም ከውጭ የምናስገባውን የዘይት መጠን በአገር ውስጥ እንድናመርት ከጤናም ከገንዘብም አንጻር ትልቅ ትርጉም ይኖረዋል። በሌሎች ሴክተሮችም ኤክስፖርት እያደገ ኢምፖርት ሰብስቲት ማድረግ በምንችልባቸው ኤሪያስ ደግሞ እያደረግን ከሄድን ለውጭ ምንዛሪ ያለን ፍላጎት አሁን ባለው መጨናነቅ ልክ አይሆንም። ያ እየተስተካከለ ሲሄድ ባንኮች ከውጭ ምንዛሪ ጋር ተያይዞ የመግዛትና የመሸጥ ልምምዳችሁን እንቀይረዋለን ማለት ነው። አሁን እንዳለው አትሸጥም አትገዛም ሳይሆን ለቀቅ ለማድረግ እድል ይሰጣል። አሁን ውስን ሀብት ስለሆነ ያን ሀብት ለመቆጣጠር በሚደረግ ሩጫ ባንኮች እንዳሻቸው ገዝተው ለመሸጥ እድል አላገኙ። ያን ለማስተካከል የምንችለው ቅድም ያልኩትን መሰረታዊ ስራ ይሰራን ስንሄድ እንግዲህ ትልቁ በሰራነው በ3 ዓመት ገደማ በሚሆን በሪፎርም ስራ ውስጥ በስራነው ውስጥ ቻሌንጂንግ እና መፍታት ያልቻልነው አንደኛው ውጭ ምንዛሪ ነው። ሁለተኛው ኢንፍሌሽን። የውጭ ምንዛሪ ፍላጎታችን እያደገ ነው ያለው። በዛ ልክ የውጭ ምንዛሪ ልናመጣ አልቻልንም። በሌላ መንገድ ደግሞ ምርት በበቂ ስለማናመርት ሰው እየተወራከተ ስለሄደ ለምግብ ፍጆታ የሚውሉ ሸቀጦች ዋጋቸው እየናረ መጥቷል። ሰዎች ይቸገራሉ። እነዚህ ሁለት ጉዳዮች በጣም አስቸጋሪ እና በቀላሉ ልንፈታ ያልቻልናቸው ቻሌንጆች ናቸው። እነዚህ እየፈታ ያለንበት መንገድ ቅድም እንዳነሳሁት ከኢንፍሌሽን አንጻር አንደኛው የሀገር ውስጥ በተለይ ለምግብ ፍጆታ የሚውሉ ምርቶች በስፋት ማምረትና ኤግዛምፕል ስንዴ ስናመርት ዋጋው ሲቀንስ ፋብሪካዎች እየተከልን ነው። ተጨማሪ ፋብሪካዎች የዳቦ ፋብሪካ እየተከልን ነው። ዳቦን ከ5 ብር 1 ብር ወይ 50 ሳንቲም ብናስገባ ተራው ዜጋ ዳቦ ለመብላት አሁን ያለበትን ስቃይ ይቀንሳል። ከዳቦ በኋላ በእርግጠኝነት ወተት ማለት አይቀርም፣ ጁስ ማለት አይቀርም። አሁን ተክላቸው ፓፓያዎች፣ አቮካዶዎች ይደርሱልና ደግሞ ፍራፍሬ ማቅረብ፣ ጁስ ማቅረብ እንችላለን። ይሄ ኢንፍሌሽኑን በተወሰነ ደረጃ ያረጋጋዋል፣ አቅርቦት ስለሆነ ችግሩ። ሁለተኛው ግን የተከማቸ ወረቀት ነው።
የኢትዮጵያን የብር ኖት ታሪክ የባንክ ሴክተር ወደ ኋላ መለስ ብላችሁ ስታዩ የአንድ ሀገር የብር ኖት ታሪክ አይመስልም። በደርግ ጊዜ ተቀየረ የተባለው የብር ኖት አጠቃላይ ወጪው 18 ሚሊዮን ብር ነው። በ18 ሚሊዮን ብር ነው ደርግ ብር የቀየረው። እኛ ዛሬ በ3.7 ቢሊዮን ብር ለውጭ ኩባንያ ብቻ የከፈልነው ነው። ሌላ በጣም ብዙ ሎካል ወጪዎች አሉት። ይሄ የሆነበት ምክንያት ኢህአዴግ ከቀየረው አጠቃላይ ብር ኖት እኛውን የቀየርነው የ10 ብር ኖት በእጅጉ ይበልጣል በቁጥር። በኢህአዴግ ዘመን የነበረው አጠቃላይ የ100ም የ50ም ተደምሮ የአሁኑን የ10 ብር ኖት አያክልም ቁጥሩ። በጣም በከፍተኛ ደረጃ ብር ይታተም ነበር ማለት ነው። የታተመ ብር ደግሞ ባንኮች ውስጥ ሳይሆን በየሰው ኪስ በየሰው ጓዳ ነው ያለው። ይሄ ኢንፍሌሽን ላይ አላግባብ የተረጨ ሀብት አንዱ ኮር ፕሮብለም ለኢንፍሌሽን እሱ ነው። ማኪያቶ በ5 ብር ጠጥቶ 10 ብር ቲፕ ትቶ የሚሄድ ሰውና ማኪያቶ ሳይሆን ዳቦና ሻይ ለመብላት 5 ብር የሌለው ሰው ያለበት ሀገር ሲሆን እነዛ ማኪያቶ አቅራቢዎች ለ5 ብር ማኪያቶ 10 ብር ቲፕ የሚሰጡ ሰዎች እየበዙ ሲሄዱ 15 ብር ያስገቡታል ካለምንም ችግር። የእነሱ አሰስመንት አንዱ የሰው ቁጥርና የመክፈል አቅም ስለሆነ ይህን እያመጣ ያለው አላግባብ የታተመ ገንዘብ ቁጥርና በየሰው የተበተነው ሀብት ያገኘንበትን መንገድ የራሱ ችግር ስላለበት የኢንፍሌሽን ቁጥጥርን በከፍተኛ ደረጃ ቻሌንጂንግ አድርጎት ቆይቷል ላለፉት 2 ዓመታት። ይህን የምንፈታበት ምርት ከማምረት በተጨማሪ የኖት ለውጡ ይህንን ለመቀየር በከፍተኛ ደረጃ እድል ይሰጣል የሚል እምነት እና ሐሳብ ያለ። ከዚህ ውጭ በቅርቡ ናሽናል ባንክ ያወጣው ህግ ከ200 ሺህ ብር በላይ ሊወጣ አንድ ሰው ሊያወጣ አይችልም ከባንክ። ያይገባችኋል ፐርፐዙ ሌብነት ለመቀነስና ቅድም ያልኳቸውን የኢኮኖሚክ ስብራት ለመከላከል ስለሚያግዝ ነው። ሁለተኛው ከ1.5 ሚሊዮን ብር በላይ የያዘ ሰው ህገወጥ ነው የሚል በአሁኑ ዝውውርም ከ1.5 ሚሊዮን ብር በላይ የያዘ ሰው አውቶማቲካሊ ቮይድ ነው፣ ይወረሳል፣ ገንዘቡ ይወረሳል። መከላከያ ከወረሰው መከላከያን ለማጠናከር እንጠቀምበታለን። ለኛ ሰጡ ነው መከላከያዎች ውረሱትና እናንተ አቅማችሁን አጠናክሩበት ገንዘቡ። እኛ የምንፈልገው ህገወጥ ገንዘብ ይጠፋ ብቻ። ስለዚህ የተወረሰው ፖሊስም ከወረሰ መከላከያም ከወረሰ የሴኩሪቲ ተቋማት የሚጠናከሩበት ይሆናል። ከባንኮች አንፃር 2 አይነት አሰስመንት ነው ያለን። አሁንም ህገወጥነትን የሚያስፋፉ ባንኮች አሉ፣ ፎርጂድ የሚሰበስቡ ባንኮች አሉ። አሁንም የኢትዮጵያ ባንኮች ሆነው እነዚህ ባንኮች ከደህንነት ተቋማት ጋር ግልጽ እቅድ ነው ያወጣነው። በእያንዳንዱ ብራንች የሚታይም የማይታይም የሴኩሪቲ ተቋማት አሉን። ቨርቹዋሊም ፎሎ እናደርጋለን፣ ፊዚካሊም ፎሎ እናደርጋለን። አንድ ባንክ የኢትዮጵያን 50 ብር በዘር በሃይማኖት በሰፈር ሊያጭበረብር ከሞከረ ዘ ኔክስት ሞርኒንግ ባንክ አይደለም። ይሄ እንድታውቁት። ከፍተኛ የሆነ የተወናበደ ሀብት ነው ያለው። ጠንከር ያለ እርምጃ እንወስዳለን። ጥንቃቄ የተሞላበት ስራ እንድሰሩ የምንፈልገው አንዲት ብር ፎርጅድ፣ ለምሳሌ ፎርጅድ ናሽናል ባንክ እናንተ ሲቀበል በማሽን ብቻ ሳይሆን በሰውም ቼክ ያደርጋል። ሳምፕል ብቻ ሳይሆን እያንዳንዷን ብር ቼክ ያደርጋል። ከየትኛውም ባንክ አልፎ የመጣ ፎርጅድ ካለ ስለዛች ገንዘብ አለ የምንነጋገረው። ከዛ ያሻገር ይሆናል ንግግሩ ማለት ነው። እያንዳንዱ ባንክ እንደ ተራሚሽን ወስዶት እንዳይንቀሳቀስ ከወዲሁ በጥንቃቄ እንድታስቡ ታሳስባችሁ ፈልጋለሁ። ጠንከር ያለ እርምጃ በመውሰድ ስለምናስተካክል ባንኮች ማጭበርበር የሚባል ነገር አይሰራም። የምታጭበረብሩ ከሆነ ለማጭበርበር የውጭ ባንኮች ይምጡና ይስሩት። ማገድ አያስፈልገንም፣ ፊንቴክ ምናምን ለመጨነቅ አያስፈልገንም። ሞባይል ባንክ ይፈጠር። እናንተን ፕሮቴክት ማድረግ ያስፈልገው የሀገር ኢኮኖሚ እንዳይጎዳ ባለቤት ነክ ታግዛላችሁ የሚል እምነት ስላለን ያን ማድረግ ካልቻላችሁ የባለቤትነት ስሜት ከሌለ ኬንያ ገባ ደቡብ አፍሪካ ለውጥ የለው። ያን በፖሊሲ አንከላከልም ማለት ነው። ፎርጅድ ገንዘብ፣ ህገወጥ ገንዘቦች የጸጥታ ተቋማት ባወጣችሁት እቅድ መሰረት በጣም ጠንከር ያለ እርምጃ እየወሰድን ኢኮኖሚ የምናረጋጋበት መንገድ እንከተላለን። ከባንኮች የምንፈልገው አሁን በወጣው መመሪያ መሰረት በውይይት የምናስተካክለው ካለ
እንደተጠበቀ ሆኖ በዚያ መመሪያ መሰረት ብቻ መፈጸም ነው ትራንዛክሽኑ። ከዛ ውጭ ያለ ማንኛውም ፈጠራ የታከለበት ሌብነት እንደርስበታለን። ስንደርስበት ጠንከር ያለ እርምጃ እንወስዳለን። ይሄ እንዳለ ሆኖ የሞደርን ግብይት ስርዓት በሀገራችን እንዲፈጠር ገንዘብ በእጅ መያዝ እየቀነሰ እንዲሄድ አቶ አቤ ሪኮመንድ እንዳደረገው ምናልባት ብሩን ዝቅ አድርጎ ሁሉም ሰው በባንክ ገንዘቡን ቢያስቀምጥ ጥሩ ነው። አንደኛ ኮሮና የመጣባቸው ሀገራት ቻይናን ጨምሮ በኮሮና ምክንያት ብቻ ብር ቀይረዋል። እንደኛ በጣም የብር ቅይር የሚያደርጉ ሀገራት በቀላሉ ለበሽታ ይጋለጣሉ። ሁለተኛ የሞባይል ባንኪንግ ቴሌ የጀመረ ነው። ትናንሽ ትራንዛክሽንስ በሞባይል ማካሄድ ይቻላል። ከዛ ከፍ ያለውን ባንኮች በቼክ እና ከአካውንት ባለ ትራንስፈር፣ ዝቅ ያለ ካሽ ደግሞ ሲሆን በተወሰነ መንገድ ስለሚያስተናግዱ ሰዎች በተቻለ መጠን ገንዘባቸውን በእጅ ከመንካት ወጥተው ባንክ ማስቀመጥ ለምናስበውም ኦቶሜትድ የሆነ የሞደርን ግብይት እድል ይሰጣል። በሌላ መንገድ ደግሞ ከበሽታም ይታደጋል። ይሄ እንዲሆን ቴሌ ሞባይል ባንኪንግ ማፋጠን፣ እናንተም በቀለጠፈ መንገድ በኤሌክትሮኒክስ የሚዘዋወሩ ገንዘቦችን ፈጠራ በማከል መስራት እንድትችሉ እና ፋይናንሻል ኢንክሉዥን ማረጋገጥ የሚያስችል እርምጃ እንዲሆን ሰፊ የሪፎርም ለውጦች በእናንተም ውስጥ ይጠበቃል። ከሴኩሪቲ ተቋማት አንፃር አንደኛ አሁን አቤ እንዳነሳው ብላክ ማርኬት ያው ቅድ ወጥቷል፣ ዝግጅት ተደርጓል። ብላክ ማርኬት በአሁኑ ብዙ አይጠቅምም። ብላክ ማርኬት ገንዘብ ወስዶ ነው ዶላር የሚሰጠው። ያ ያከማቸው ብር ወረቀት ከሆነ we don't mind ዶላሩ ቢሄድ፣ ግን ያከማቸውን ብር የሚያስገባበት ባንክ ካለው ችግር ያለው። ለምሳሌ 1 ሚሊዮን ዶላር በ30 ሚሊዮን ብር ቀይሮ ያ 30 ሚሊዮን ብር ወረቀት ከሆነ ጉዳቱ ግማሽ ነው። ጉዳቱን የሚያጠነክረው 30 ሚሊዮን ብር ባንኮች ተቀብለው በአዲሱ የብር ልውውጥ ውስጥ እድል ካገኘ ብቻ ነው። እና ለኢንፎርስመንት ኤጀንሲስ አንደኛ ብላክ ማርኬት፣ ሁለተኛ አየር መንገድ ከዛሬ ጀምሮ በአስቀመጥነው አቅጣጫ መሰረት እያንዳንዷ ሻንጣ ማስወጣት ማስገባት በማይችል በአየር መንገድ ጥብቅ ሴኩሪቲ ይደረጋል። በቦርደር አካባቢዎች ላይ በተለይ ከጅቡቲ፣ ሶማሌ፣ ሱዳን ከፍተኛ ገንዘብ እንዳለ ይታወቃል። በነዳጅ ቦቴ የሚሆን በምግብ መንገድ በተለያየ መንገድ ገንዘቡ እንዳይገባ ለኢንፎርስመንት ኤጀንሲስ በወጣው ዕቅድ መሰረት ከመነሻው ጀምሮ ሰፊ ጥበቃ ያደርጋሉ። ከወረሱ ይወስዱታል። አንፈልገውም እኛ ገንዘቡን ወርሰው ለኢንፎርስመንት ኤጀንሲስ ይጠናከሩበታል። ገንዘቡ ለመንግስት ገቢ ነው ብሎ መዘናጋት አያስፈልግም። በዚህ ጉዳይም የሚተኛ ወታደር ፖሊስ ካለ በአገር ሉዓላዊነት ላይ መደራደር መሆኑን ማሰብና የሚያስጠይቅ መሆኑን ከግምት ማስገባት። ድንገተኛ ፍተሻዎች ይካሄዳሉ። በተለያየ በምንጠረጥራቸው ቦታዎች በግለሰብ ቤት የሚሆን ንግድ ቦታ ድንገተኛ ፍተሻዎች ይካሄዳሉ። መስተካከል ስላለበት ኢኮኖሚው ወጣ ያሉ ሜጀሮች እንወስዳለን። በድንገተኛ ፍተሻዎች ለኢንፎርስመንት ኤጀንሲስ ግልጽ እቅድ አላቸው። በዚያ መንገድ የብር ኖት ቅየራ ብቻ ሳይሆን በቀጣይ የኢትዮጵያን ኢኮኖሚ በሚያረጋጋ መንገድ መፈጸም በጣም አስፈላጊ ይሆናል። ይህ እንዲሆን ምናልባት አቤ ያነሳውን በተወሰነ ደረጃ እኛም ጋር አከራካሪ ጉዳይ ስለሆነ የኔ ፍራቻ የነበረው ባንኮች ኖቱን በጣም ብዙ ስለሆነ እንደዛኛው ጊዜ አይደለም፣ ያኛው ኖቱ ትንሽ ነው። አሁን ብራንች የጨመረ ቢሆንም ያሁን ኖት ብዙ ስለሆነ በሚል ነው ያሰብነው። ሁለተኛ አካውንት መክፈት በራሱ አሁን ካለው ዳብል ሊያደርግ ይችላል የሚል ግምት ነው ያለን። ለማስተናገድ ትቸገራላችሁ የሚል ስጋት ስለነበረን ነው። ዋናው ስራው የሚያልቀው በአንድ ወር ነው። ከአንድ ወር በኋላ ያለው የትናንሽ የተዘነጉ ገንዘቦች ለማስተናገድ እድል መስጠት እንጂ በአንድ ወር ውስጥ ከ100,000 ብር በላይ ያለው ማንኛውም ሰው አካውንት ከፍቶ የሚጨርሰው በዚህ ወር ይሆናል። አንድ ሁለተኛ አንድ ሰው 10 ሚሊዮን ብር ኖሮት በአምስት ሰዎች ገንዘቡን እየላከ እናንተ ጋር ወደ ራሱ አካውንት ማስገባት አይችልም። ብር ይዞ የመጣው ሰውዬ መታወቂያውና ስሙን ወስዳችሁ በሱ ስም አካውንት የሚገባው። አንደኛ አካውንት የሚከፈተው፣ ሁለተኛ ባመጣው ሰው ስም አካውንት የሚከፈተው። ምን ማለት ነው? አትሊስት ትክክል ባልሆነ መንገድ የተሰበሰበ ሀብት ካለም ይሰራጭልን።
ገንዘብ በስመ ቀይርልኝ የሚል ሰው ሰርቆት ስለሆነ ተቀብላችሁ የምትቀይሩ ሰዎች ደግሞ በእናንተ አካውንት ስለሆነ ውሰዱት ገንዘቡን። አትሊስት ዲስትሪቢዩሽኑ ይስተካከል ማለት ነው። 100 ሚሊዮን በተለያየ ሰዎች ካደረገ በተለያየ ሰው አካውንት ከሆነ ፌርም ባይሆን ሰምሃው ስርጭቱን ስለሚያበዛው ከጥቂቶች ስለሚያስወጣው ጥሩ ነው። እሱም ጥሩ ማለት ንጽጽር ነው። እንግዲህ የሚቻለው የሚፈለገው ፉሊ ህጋዊ ማድረግ ነው። ይሄንን እያንዳንዱ ሰው አካውንት እየከፈተ ብሩን ማስቀመጥ ከቻለ የካሽ ትራንዛክሽን ከቀነሰ በእናንተ ኢንዱስትሪ ውስጥ ያለውን ኢምፓክት መናገር አያስፈልግም። ከዓይነ ስውራን አንጻር በተደጋጋሚ ኢሹ ይነሳል። በአሁኑ የብር ኖት ለውጥ በከፍተኛ ደረጃ የእነሱን ጥያቄዎች ምላሽ ለመስጠት ጥረት ተደርጓል። ሁለተኛው የፋይናንሻል ሴክተሩ እንዲገነዘብ የምፈልገው ከፍተኛ ጥራት ያለው ኖት ነው። ይሄ አባባል ሳይሆን መጀመሪያ ሀብት ላለማውጣት የተለያዩ ሀገራት ወዳጅ ሀገራት ለምንን ነበር ብሩ እንዲያትሙልን፣ ሳናወጣ ገንዘብ እንዲያትሙልን። በዛ ሂደት ውስጥ የተማርነው ነገር ሁለት ነገር ነው። አንደኛው የብር ጥራት የምናወጣውን ወጪ ይወስናል። የብር ጥራት የምንፈጽምበት ጊዜም ይወስናል። አንድ ወዳጅ ሀገር አትምላቸዋለሁ ብሏል። 3 ዓመት ከሰጣችኝ በ3 ዓመት ጊዜ በተወሰነ ደረጃ ኳሊቲው ኤግዛክትሊ ከዚህ ጋር ትንሽ ዝቅ ያለ አትምላቸዋለሁ በነፃ ብሎ ነበር። ግን 3 ዓመት በጣም ሰፊ ጊዜ ነው። ሁለተኛ ጥራት ኮምፕሮማይዝ ማድረግ አልነበረብንም። ጊዜ ለመቆጠብ በአንድ ሀገር ሳይሆን በብዙ ኩባንያዎች ነው ያተምነው ገንዘቡን። ጥራቱን በሚመለከት እኔም ለመንኳቸው ሀገራት እንደነገሩኝ የዚህ ብር ጥራት እናንተ በደንብ ስለምታውቁ በተቻለ መጠን ከፍ ያለና ረጅም ጊዜ ማገልገል እንዲችል ተደርጎ የተሰራ ነው። ሴኩሪቲ ፊቸሩም እንደዚሁ ቅድም ይናገር እንዳነሳው በተቻለ መጠን ለፎርጂድ እንዳይጋለጥ ሆኖ የተሰራ ነው። ከዚህ በተጨማሪ በብር ኖቶች ላይ ከኋላ ያለው ትርክት ናሬሽን አንደኛው ለኢትዮጵያውያን አስፈላጊው ነገር ሰላም ነው። ሰላምን የሚያንጸባርቅ መሆን አለበት። ለዚህም እያንዳንዱ ሕፃን እያንዳንዱ ሰው እርግብ ብቻ ሳይሆን የሆነ አበባ ያዘች እርግብ ናት የምትታየው። እሷን እያየ ለሰላም ያለንን ፍላጎትና ቁርጠኝነት የምናሳይበት እንዲሆን። ሁለተኛ ከአምስቱ በኢኮኖሚ ካስቀመጥናቸው ፒላርስ አንዱ ቱሪዝም ነው፣ ግን ደግሞ የተዘነጋ ነው። ባለፉት ዓመታት ከቱሪዝም ማግኘት የሚገባንን አላገኘንም። አሁን ኢንቨስት እያደረግን ነው። ቱሪዝምን የሚያንጸባርቅ መሆን አለበት። ጥቁር አንበሳ የኢትዮጵያ መለያ ነው። ዋልያ አይቤክስ የኢትዮጵያ መለያ ነው። ሂስቶሪካሊ ቅድም የተነሱት ቅርጾች እና ቤተ መንግስቶች እነሱም የኢትዮጵያ መለያ ናቸው። እነሱም በደንብ በሚያሳይ መሆን አለበት። ቱሪዝም አትራክት የምናደርግበትና ያን ቲንኪንግ ኢንጀክት የምናደርግበት መሆን አለበት የሚል ሂሳብ ያለው። ሶስተኛ ከታሪክ አንጻር አካታች መሆን አለበት። ሁሉ ኢትዮጵያዊ የሚያካትት መሆን አለበት። ፋሲል አለ ድሮም አሁንም፣ አክሱም አለ ድሮም አሁንም፣ ሐረር አልነበረም አሁን ነው የገባው፣ ሶፍ ዑመር አልነበረም አሁን ነው የገባው። ሁሉም ታሪክ ማስቀመጥ ባንችልም በተቻለ መጠን ኢንክሉሲቭ መሆናችንን ማሳየት አለብን። በትራክተርና በበሬ የሚታረስ እርሻ ከምናደርግ ሞደርን ይሁን እርሻው ትራክተር ይሁንና በበሬ የሚታረሰውን ትተን ግመል እናርግ። አፋሮች፣ ሶማሌዎች እና ሌሎች አርሶ አደር አካባቢዎች የኛ ገንዘብ ነው ብሎ እንዲያስቡ ግመል እንጨምርበት። ያኔ ነው የኢትዮጵያ ብር ሆኖ ሁሉንም የሚያካትት እንዲሆን ከታሪክ አንጻር በተቻለ መጠን አካታች ይሁን ነው። ሶስተኛው በእኛ በ10 ዓመት እቅዳችን ውስጥ ፒላር የሆነው ግብርና ነው። ግብርናን ከምናስበው በኩታ ገጠም ሞደርን ከማድረግ ጋር የተያያዘውን ዘመናዊ እርሻ የሚያሳይ ይሁን። አራተኛ ኢንዱስትሪ ነው፣ ኢንዱስትሪ የሚያመላክት ይሁን። ከአምስቱ ፒላሮች ያልተካተተው ማይኒንግ ብቻ ነው። ቴክኖሎጂ ራሱ የብሩ ህትመት እና የተሄንበት መንገድ ቴክኖሎጂን አፕላይ ያደረገ ነው። ተካቷል። ይሄ ፒላር ግብርና ተካቷል፣ ኢንዱስትሪ ተካቷል፣ ቱሪዝም ተካቷል። ማይኒንግ እንግዲህ ወርቅ ለማስቀመጥ ወርቅኛ ጋር ብቻ አይደለም ያለው፣ ደግሞ ወርቁ ሞቶ ብዙ ስላልጠቀመን ወደፊት በደንብ ከወጣ በምናሳትማቸው ብሮች ውስጥ እናያለን። እስካሁን ማይኒንግ ብዛም
እዚህ ግባ የሚል ነገር አላመጣም በሚል አልገባም። የመጨረሻው ትብብር ነው። ለምናስበው ማንኛውም የሰላም የልማት የእድገት ጉዞ ኢትዮጵያውያን መተባበር አለባቸው። እሱን ደግሞ ምናልባት የክርስትና ምልክት ወይም የእስልምና ምልክት ወይም የአንድ አካባቢ የባህል ልብስ ካደረግን ሁሉን መጥቀስ ስለማንችል ኢትዮጵያውያን የሆኑ ሴትና ወንዶች ብራውን አይን ያላቸው በትብብር መንፈስ ቢታዩ እዚህ ጋር እጅ ለእጅ ተያይዘው ሁሉን ነገር የምናረጋግጥበት መንገድ እሱ ነው የሚል እሳቤ ነው ያለው እና ቡና ያው ቡና ነው እንደምታውቁት። በተቻለ መጠን በዲዛይኑ፣ በጥራቱ፣ በጊዜው እና በሚስጥርነቱ አስፈላጊ የሚባለውን ነገር ለማምጣት ጥረት ተደርጓል። በእኛ በኩል ማክሲመም ማድረግ የሚገባንን ነገር አድርገን ነው እዚህ ያደረስነው። ከጥያቄ አንጻር የተነሳው ጊዜውን በሚመለከት ብሔራዊ ባንክ መልሶ ከባንኮች ጋር ተነጋግሮ አንድ ወር 90% 95% ሜጀር ስራ የምንሰራበት ሌላ አንድ ወር የቀረውን የምንሰራበት ምናልባት የሚንጠባጠብ ካለ በኋላ የሚታይበትን መንገድ ብንከተል እና ጊዜው አቤ እንዳነሳው በደንብ ኮንሲደር ይደረግ ነው። ከቻላችሁ እናንተ የኔ ፍራቻ አትችሉም ብዬ ነው። እናንተ እንችላለን ካላችሁ ቢያጥር መጥፎ አይደለም። በሁሉም መንገድ አቤ ያነሳቸውን ከገንዘብ ቁጥርና ከጊዜ አንጻር ታሳቢ ብናረግ፣ እህት ያነሳቸውን ከኢንፎርሜሽን አንጻር በጣም ትክክል ነው። እናንተም ከዛሬ ጀምሮ በሙያችሁ ሚዲያ በመጠቀም ማስተማር አለባችሁ። ስለ ገንዘብ ኖቱ ብቻ ሳይሆን ሴቭ ማድረግ ያለው አስፈላጊነት፣ ባንክ የተቀመጠ ገንዘብ አሁን በየቦታው የሚጠፋ የሚቃጠል ነገር ሲኖር ባንክ የተቀመጠ ነገር ለብዙ ነገር ጠቃሚ ስለሆነ ህዝቡ አውቆ ገንዘቡን ባንክ እንዲያስቀምጥ ማስተማር ያስፈልጋል። አዌርነስ ላይ እኛም እንሰራለን፣ እናንተም ብትሰሩ መልካም ነው። አንዳንድ አርሶ አደሮች የተከማቸ ብር ይይዛሉ የሚል ኮንሰርን ተነስቷል። በተለይ ወርቅ ባላይ በሆነ መንገድ የሚሰበስቡ አካባቢዎች በዛ ያለ ብር ይይዛሉ የሚል ሐሳብ ተነስቷል። ለሱ ያዘጋጀነው አሰራር ስላለ በሱ እናያለን ከእናንተ ጋር። ነገር ግን በጥቅሉ ባይወሰድ ሐሳቡ የኢትዮጵያ አርሶ አደር ቢያከማች ስንት ብር ነው ያከማቸው? 3 ሚሊዮን 5 ሚሊዮን ከዛ በላይ የኢትዮጵያ ገበሬ አሁን ባለው ሁኔታ ይባላል እንጂ ካሽ በቤት በምናምን አለም ቤት በሬ መኪና ገዝቶ ሊሆን ይችላል። ካሽ ግን አይመስለኝም። 3 ሚሊዮን ደግሞ ከሆነ ሀፉን በሱ ሀፉን በሚስቱ አድርጎ ትክክለኛን ክፍፍል ይኖራል። እሷም አካውንት አላት፣ እሷም ሴቪንግ አላት፣ እሱም ሴቪንግ አለው። እኛ የምንፈልገው ሴቷም ወንዱም እኩል በሀብታቸው ማዘዝ እንዲችሉ ስለሆነ በቀላሉ በሁለቱ ስም ሴቭ አድርገው ብር ማስቀመጥ ይችላሉ። እሱ ብቻውንም ሴቭ ካደረገው እንደምታውቁት ችግር ነው፣ በጋራ ይሆናል። ቢጣሉም ፍርድ ቤት ጭቅጭቁ ይቀንሳል ማለት ነው። ብዙ ሀብት ግን የሚያሰጋን አርሶ አደር አካባቢ የለም። ብዙ ያን ያክል አይደለም። ዋናው የተሰረቁ ሀብቶች ናቸው። እነሱን ነው ማምከን የሚያስፈልገውና ውጭ ቦርደር ላይና ከጎረቤት ሀገራት ያሉ ገንዘቦች በጣም ብዙ ብር ነው ጎረቤት ሀገራት ያለው፣ እነሱ እንዳይገቡ ባሉበት እንዲቀሩ ማድረግ ከቻል በኢትዮጵያ ኢኮኖሚ ውስጥ ሲግኒፊካንት የሆነ ለውጥ ማምጣት ይቻላል። ይሄን እያደረግን ዘንድሮ ምርታችንን ካመረትን በሚቀጥለው ዓመት ሁላችንም የምንታዘበው አሁን ካለው ሁኔታ በተሻለ የተረጋጋ ኢኮኖሚ መፍጠር ይቻላል። ይሄን ለማድረግ ደግሞ የእያንዳንዱ ዜጋ ቁርጠኝነት ያስፈልጋል። እያንዳንዱ ኢትዮጵያዊ ይህ ብር ለውጥ በየቀኑ የሚያስቸግረውን ኢንፍሌሽን ለማስተካከል እንደመጣ አስቦ እያንዳንዱ ፖሊስና መከላከያ ይህንን ካላደረገ የእሱን ኑሮ መቀየር እንደማንችል አስቦ አንችልም። ገንዘቡ መምከን የሚገባው መክኖ የኢትዮጵያ የኢኮኖሚ ስብራት ካልተስተካከለ በስተቀር የሰራተኛ ደሞዝ ጨምረን ኑሮ ማሻሻል አንችልም። የባንክ ሰራተኞች አለቆቻችሁ ቢፈልጉ እንኳን ኢትዮጵያውያን ስለሆናችሁ መረጃ ብሔራዊ ባንክ ባዘጋጀው የኢንፎርሜሽን ሴንተር እና የፖሊስ ባለው የኢንፎርሜሽን ሴንተር በስልክ በማይከፈልበት እያንዳንዱ የባንክ ሰራተኛ መረጃ እንዲሰጥ፣ እያንዳንዱ ከስተመር መረጃ እንዲሰጥ፣ እያንዳንዱ ጥበቃ መረጃ እንዲሰጥ ይጠበቃል። ይሄን በትብብር በአንድ ወር በተሳካ መንገድ ከሰራን ብዙ ኢሌጋል ልምምዶች ይቆማሉ። ባንክ ብቻ አይደለም፣ ካርታ የሌላቸው ባለቤቶቻቸው የማይታወቁ ህንፃዎች አዲስ አበባ ውስጥ አሉ። ትላልቅ ቪላዎች አሉ። ማን እንደገነባው አይታወቅም። 5-10 ተመሳሳይ ቪላ ገንብቶ ያስቀመጠ ሰው ብዙ ነው። አሁን የምትታዘቡ ከሆነ ሰው የሚኖርበት ቤት የለውም። አዲስ አበባ ውስጥ ከፍተኛ ቤት ችግር አለ። ሂዱና ሲኤምሲ አካባቢ ንዱ፣ ቤት እንዳለ ክፍት ነው። የተገነቡ ቤቶች ሰው የለባቸውም።
የተገነቡ ህንፃዎች ሰው የለባቸው፣ ሰው ደግሞ ቤት የለውም። ይህንን ሰውና ቤት ማገናኘት ያስፈልጋል። ማንም ይገንባው ማን ቤት ባዶ መቀመጡ ለሀገር ኪሳራ ነው። ብዙ ክፍተቶች አሉ ሰው የሌለባቸው፣ እነሱም ማገናኘት ያስፈልጋል። ለዚህ ሁሉ የኢኮኖሚክ ስብራት ጥገና የሚሆን ስራ ስለሆነ ባንኮች ደግሞ በደንብ ስለምትገነዘቡ ይህንን ጉዳይ በቅርበት በኃላፊነት ስሜት እንድታግዙ ከሙያም አንፃር ድጋፍ ማድረግ ያለባችሁ አካባቢ ካለ የብሔራዊ ባንክ ከወትሮ በተለየ በሩን ክፍት አድርጎ ይጠብቃችኋል። በሙያ አግዛችሁ ይህንን ሚሽን እናሳካውና እየተንገጫገጫ ያለውን ኢኮኖሚ እናረጋጋው። አለበለዚያ የጀመርናቸው መጨረስ እንቸገራለን። ሁላችሁም እንደምታውቁት በኮሮና ምክንያት የሚያበድር የሚረዳ አቅም አለው የሚባል መንግስትና ሀገር ሁሉ ተጎድቷል። አሁን ለኛ ለመስጠት ሳይሆን ራሱ በሀገሩ ያሉ ስርዓት ሰዎች መደጎም ኩባንያዎች መደጎም ፈተና ሆኖባቸው ብዙዎቹ ብዙ የምናገኘው እርዳታ እንዳለ መጠበቅ ሳይሆን በሀገር ውስጥ ያለውን ሀብት በህግና በስርዓት እያገላበጥን ማደግ ማዕከል ያደረገ አካሄድ መከተል ስላለብን በተቻለ መጠን ከፍተኛ ድጋፍ እንድታደርጉልን በዚሁ አጋጣሚ ጥሪ ማቅረብ ፈልጋለሁ። በዚህ ስራ ውስጥ የተሳተፋችሁ የብሔራዊ ባንክ የስራ ኃላፊዎች፣ የማክሮ ኢኮኖሚ ቲም እና የብሔራዊ ባንክ ቦርድ አባላት ከፍተኛ ምስጋና ላቀርብላችሁ ፈልጋለሁ። ባንኮች በዚህ ሚሽን ውስጥ ከመንግስት አቋምና ፍላጎት ጋር ተስማምታችሁ ጥራት ያለው መንገድ የምትሰሩትን ባንኮች መንግስት በተለየ መንገድ ሪኮግናይዝም ያደርጋቸዋል፣ ፕሮሞትም ያደርጋቸዋል። ላጠፋ ብቻ አይደለም የምንቀጣው፣ በደንብ ለሚሰሩት ፕሮሞትም እናደርጋለን። የኢትዮጵያ ሕዝብም ለሱ እድገት የቆሙትን ባንኮች አውቆ አሳልፎ እንዲያስተካክል ፕሮሞት እናደርጋለን። በጥሩ ለማትሰሩ ባንኮች እና አሁንም ኦልሬዲ አንዳንድ በፋይናንሻል ኢንተለጀንስ መረጃ እያገኘንባቸው ያልናቸው ባንኮች ደግሞ ጠንከር ያለ እርምጃ እንወስዳለን። እዛ ያለ ማናጀር ሁለተኛ በኢትዮጵያ ባንክ ውስጥ አይሰራም። ያ ባንክ በዛ ባንክ አይቀጥልም። የሚጭበረበር ነገር የሚባል በፍጹም ቶሌሬት ስለማይደረግ ጥንቃቄ አድርጉ። ቦርድ አባላት የጠራንበት ዋናው ምክንያት በኋላ እንዳትጨው አሁን እንድትመሩት ነው። ይህንን ጉዳይ በቅርበት ምሩት። የቦርድ አባላት ሲኦዎች በቅርበት ምሩት። በቅርበት ካልመራችሁ በጉዳዩ ባትኖሩበትም ስላልመራችሁ ትጠየቃላችሁ። ይህን ብዙ ብር ነው ያወጣንበት፣ በጣም ብዙ የደከምንበት ስራ ስለሆነ በቀላሉ ማናልፈው መሆኑ ታውቆ በከፍተኛ ኃላፊነት ስሜት ይህንን ስራ ካሳካን የኢትዮጵያ ኢኮኖሚ ስብራት በከፍተኛ ደረጃ ለማስተካከል እና ሌቦች፣ ብር ያከማቹ ሰዎች፣ ሙሰኞች የነበረው ይለክናል ከአሁን በኋላ ደግሞ እንዳይንቀሳቀሱ በባንክ ተብሏል። ሙስና እንኳን ከቀነሰልን እኮ ቀላል አይደለም። እሱ ከቀነሰ የኢትዮጵያ ሕዝብ ፎይታ ስለሚያገኝ በትብብር መንፈስ ይህንን ፕሮጀክት እንድናሳካ አደራ ማለት ፈልጋለሁ። እስከ ቅርብ ጊዜ ድረስ 10 ቀን 15 ቀን ነው ይሄ ኢንፎርሜሽን ከወጣ። ባለፉት ወራት ፕሮጀክት ኤክስ ብለን አንድም ሰው መረጃውን የካቢኔ አባላት ጨምሮ ብዙዎች አያውቁትም እና የፕሮጀክት ኤክስ አባላት የተሳካ ስራ ስለሰራችሁ እናንተን በጣም አመስገን ፈልጋለሁ። በዚህ መንገድ አዳዲስ ሀሳቦች እያሰብን እየሰራን የሀገራችን ኢኮኖሚ የምናስተካክልበት፣ ሰላማችን የምናረጋግጥበትና የብልጽግና ፋውንዴሽን የምንጥልበት ይሁን። ባንኮች ባገዝናችሁ ልክ አግዙን፣ በተከላከልናችሁ ልክ ተከላከሉን። ያን ማድረግ ካልቻላችሁ ብዙ ሳንጣላ አንድ ባንክ ብቻ በማምጣት ስለምትዋጡ በጥንቃቄ ይህንን ሚሽን እንድትፈጽሙ አደራ እላችኋለሁ። አደራው ከተበላ እንግዲህ ያው በጋራ የሆነ ኪሳራ። ዛሬ የተሳተፋችሁ ሰዎች ከ200 ብሩ ከ100 ብሩና ከ50 ብሩ ከ10 ብሩ ጋር ፎቶ መነሳት ትችላላችሁ። ብር ግን የለንም።